ሀበሻ ሲተርት ከስንዴ መሃል እንክርዳድ አይጠፋም ይላል። ከኛ በጣም ከምንወዳቸው አድናቂዎቻቸው በላይ በጣም ያስጨነቃቸውን ሃይሚና ብሩኬ ዛሬ ወጥተው ተናግረዋል። በዚህ ጉዳይ ላይ የማስጠነቅቃቸው ሰዎችና የምለው ነገር አለኝ። እኔና ብሩኬ መሃል ምንም ነገር የለም ማለት በደንብ አዳምጧት። ብሩኬም እኔም እሱ በእኔ ስኬት ይደሰታል፣ እኔ በሱ ስኬት እደሰታለሁ። እኔና ብሩኬ ያው እንዳያችሁት አብረን ነው ከስር ከመሰረቱ የመጣ ነው። እንደዚህ አይነት ክፍተት በመሃላችን የለም። ግን አብዛኞቻችሁ ብዙ ነገር እያወራችሁ ነው። እኔን ከመውደድም ሊሆን ይችላል፣ እሱን ከመውደድም ሊሆን ይችላል። መሃል ላይ ደግሞ የሆነ በራሳችሁ መላምት እየፈጠራችሁ ብዙ ነገር የምትሉ ሰዎች አላችሁና እኔና ብሩኬ መሃል ሌላ ክፍተት ለመፍጠር ባትሞክሩ በጣም ደስ ይለኛል። ቆይ እዚህ ጋር በጣም ወሳኝ ነገር ልናገር። ከዚህ በፊት ቪዲዮዎቼ ላይ አንዳንድ ሰዎችን ሜንሽን አድርጌ ስናገር በጣም ብዙ የቻናሌ ተመልካቾች ሰምታችሁ አስተውላችኋል ብዬ አስባለሁ። እኔ በዚህ ደረጃ እነሱን እንደሚያሳስብ አልገባኝም። እኔን ግን ካሳሰበኝ በጣም ቆይቷል። ምክንያቱም በእነሱ ጉዳይ በጣም ብዙ ነገር ሲወራ ያያሉ ብዬ ስለማስብ ከቁብ የሚቆጥሩታል ብዬ አላሰብኩም ነበረ። በዚህ ደረጃ አሳስቧችሁ ስለመጣችሁ ግን በጣም ደስ ብሎኛል። ምክንያቱም ነገሩን እንደ ቀላል ማየት የለብንም ብዬ ከተናገርኩ እኔ በጣም ቆይቻለሁ። አሁን እዚህ ስክሪን ላይ ሜንሽን አድርጌ የቻናሎቹን ስም ማውጣት እችል ነበረ። ነገር ግን ይሄንን ቪዲዮዬን ሁልሽም ታየዋለሽ። እንደዚህ አይነት ነገር የምትናገሪ፣ እንደዚህ አይነት ነገር የምታወሪ ሁሉ ብሩኬ ሃይሚን አይወዳትም፣ ሃይሚ ብሩኬን ያን ያህልም ብዙም አይደለችም ከሱ ጋር ምናምን እንዴ! እሱን ለማረጋገጥ ማለት ነው። እሱን ለማረጋገጥ የትላንትናውን ቪዲዮዬን ማየት ብቻ በቂ ነው። እነዚህ ልጆች እርስ በርስ ምን ያክል እንደሚተሳሰቡና መሃላቸው ስላለው ፍቅር ማወቅ ከፈለጋችሁ የትላንትናውን ቪዲዮ ማየት ብቻ በቂ ነው። አውቃለሁ እንደምትከታተሉኝ፣ በደንብ አድርጋችሁ እንደምታዩኝ አውቃለሁ። ምክንያቱም ደግሞ ምን አለ ይሄ ልጅ ስለነዚህ ልጆች ብላችሁ በጣም ብዙ ነገር ልታዩና ልትታዘቡ እንደምትመጡ አውቃለሁ። በውስጥ የምትጽፉልኝን ነገር እያየሁኝ ዝም ምለው ሃይሚና ብሩክ ይናገሩበት ብዬ ነው እስካሁንም ዝም ብዬ የተቀመጥኩት። የምታርፉ ከሆነ እረፉ፣ አላርፍም የምትሉ ከሆነ ደግሞ ያው አላርፍ ያለች ጣት ኮሜንት ላይ ጨርሱላቸው። ብሩኬ ሰሞኑን አንዳንድ ነገሮች ቲክቶክ ላይም ዩቲዩብ ኮሜንት ላይም ምናምን እኔ እንኳን ዩቲዩብ ኮሜንት ማየት አቆሚያለሁኝ፣ ግን ቲክቶክ ላይ የሚመጡልኝን ነገሮች እያየሁኝ ነበረ። በጣም እና በውስጥም የሚላኩልኝን ነገሮች እያየሁ ነበረ። ቲክቶክ ላይ ሜንሽን የምደረጋቸው ነገሮች ማለት ነውና እነሱን ነገሮች አንተ ማይተሃል ብዬ አስባለሁና አይኔ ማውራት ስለማልፈልግ ታውቂኝ አይደል? አውቄ ነው ዝም ያልኩት። አይ ግን በታወራ ደስ ይለኛል። ለምን እኔ የተሰማክ ነው የሚመስለኝ። እኔ አልሰማኝ ለምሳሌሽ እንዴ አውዋ አይ አንዳንዴ ይሆናል አይደለ? እንዴት ብዬ ላስረዳሽ? የሚያወሩትን ማያውቁ አንዳንድ ሰዎች አሉ። እንደሆነ በጣም ነሽ ገብቼሽ ከሆነ አሉ ሲሪየስ የምሬን ነው ማለት እኔ እንጃ ለምን እንደዛ እንዳሉ እንኳን አልገባኝም፣ ግን ዝም ብዬ ነው ያለፍኩት። እኔም ግራ የሚገባኝ እኮ ይሄ ነው ማለት ምንድነው የምትጠቀሙት ማለት ሌላም ነገር እየሰማን ነው። ራሳቸው የሚናገሩት ከሆነ እዚሁ ላይ እንሰማዋለን፣ ግን ሌላም በጣም ብዙ ነገር እየሰማሁኝ ነው። የተከፈለው ሰው አለ በዚህ ጉዳይ ላይ እንዲገባ በቃ ሶሻል ሚዲያው ላይ የሆነ ነገር እንዲያስነሳ ብቻ። እኔ ለምን በዚህ ደረጃ እንደምትፈታተኗቸው አይገባኝም። ከራሳችሁ ህይወት አልፎ የሰው ህይወት በዚህ ደረጃ እንዲናጋ፣ የሰው ህይወት በዚህ ደረጃ እንዲበጠበጥ፣ ሰው ዝም ብሎ እንዲጨነቅ የምትፈልጉ ሰዎች ግን ምን አይነት ጭንቅላት፣ ምን አይነት አስተሳሰብ፣ ምን አይነት አስተዳደግ፣ ምን አይነት ባህል፣ ምን አይነት ቦታ ላይ እንዳደጋችሁ እኔ ሊገባኝ አይችልም። በጣም ነው የምትገርሙት። ሃይሚ ያው እኔና አንቺ መሀል ላይ በጣም ብዙ አይደለም እንደዚህ ሁላ እኔ መናገር አልፈልግም እንጂ ሰው ተቀጥሮም ነበር አይደለ? ተመልከቱ። በጣም ብዙ የምናውቀው በውስጥ ነገሮች ብዙ ነገሮች እኔና የሚል ለማለት ሰው እንኳን ተቀጥሯል። የምሬን ነው የምላችሁ፣ ሰው ተቀጥሮብን እኛ ውስጥ ገብቶ ምናምን ትላልቅ ሰው ሆኖ ግን ይሄንን ነገር እኔ ራሱ በቃ ማለት ቅድም እያወራው ነበረ መግቢያ ላይና መናገር ፈልጌ ግን በቃ ዝም አልኩኝ። ታውቃለህ ማለት የሰማሁኝ ቀን በጣም ነው ልብ ተሰበረ። እኛ ብርቱ ነን እና ሃይሚዬ እኔ አሁንም መናገር የምፈልገው አንድ ነገር አለ። እስቲ ውስጣችሁን በደንብ ተመልከቱት። አሉ በጣም የምንወዳቸው ጓደኞች አሏችሁ፣ ግን ውስጣችሁን በደንብ ተመልከቱት።
ከዛም በኋላ ደግሞ የሚጻፉ እያንዳንዱ ይሄ በየኮሜንቱ በየምናምኑ የሚጻፉ ዝባዝንኪዎችን እናንተ አትመልከቱ። እናንተ አርፋችሁ ስራችሁን ስሩ። እዚህ ቁጭ ብዬ ያለሁት ዝም ብዬ እንዳይመስላችሁ፣ በጣም ብዙ ነገር ይደርሰኛል። ከናንተ ከራሳችሁ ልስማው፣ ከናንተ ከራሳችሁ ይምጣ ብዬ ነው። ምክንያቱም እኔ ዝም ብዬ ባወራው እናንተን ምቾት ላይ ሰጣችሁ ኮንፈርት ላይ ሰማችሁ ይችላል ብዬ ነው እንጂ ካየሁት በጣም ቆይቻለሁኝ እኔ። እናንተ አርፋችሁ ስራችሁን ስሩ። የሚጻፉትን ነገሮች የወዳጆቻችሁን በጣም የሚወዷችሁ በጣም የሚያከብሯችሁ በጣም ብዙ ሰዎች አሉ። የነሱን ማንበብ ማዳመጥ ትችላላችሁ። ግን አሉ በጣም ተራ ሰዎች አሉ፣ ደግሞ በጣም የሚያሳዝኑ ሰዎች አሉ። ደግሞ እነሱን ለኔ ተውልኝ። በቃ እናንተ አርፋችሁን ስራችሁን ስሩ። የብሩኬና የሃይሚ ወዳጆች፣ የጨረቃ ፋሚሊ ይሄን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ ላይ የማስተላልፈው ወሳኝ መልእክትና የማሳያችሁ ቪዲዮ አለኝ። አዲስ ነገር ይኖራል በቅርቡ እግዚአብሔር ከፈቀደ ብለህ ነበርና የአዲስ ነገር ማለት ነው። ማታ እንቅልፍ አላስተኛኝም ነው ማለት በቃ አሁን ንገራቸው። ለምን እኔ እንጃ። አይ በቃ በቀንተኛ አንቺ ነህ አልነግርሽም። ማርያም ኧረ ትነግረኛለህ። ካልነገርከኝ እንጣላለን። እኔ አልነግርሽም። ያ ሃይሚዬ ልክ ነሽ። እኛም በጣም ወቅተናል ለመስማት ማለት ነው። ግን አሁን እንደዚህ አይነት ነገሮችን እያወራችሁ ባላችሁበት ሰዓት ላይ እንደዚህ አይነት ነገሮች መነገር አለባቸው ብዬ አላስብም። በቃ ልክ አሁን ይሄንን ድምጹን አጥፍቶ መኪናውን ይዞት እንደመጣ ሁሉ ሰርፕራይዙን ደግሞ ይዞት ቢመጣ ጥሩ ነው። ምክንያቱም መልካም የሚያስቡላችሁ በጣም የሚወዳችሁ ሰዎች እንዳሉ ሁሉ አትርሱ እንጂ ማለት ለእናንተ እንቅልፍ የማይተኙ ሰዎች አሉ። ቅድም እንዳልኩት ነው፣ በስንዴ መሃል እንክርዳድ አይጠፋም። በቃና እባካችሁን እንደዚህ አይነት ነገሮችን በተቻላችሁ መጠን ጎበዞች ናችሁ ማለት ድምጻቸውን ሳያሰሙ እንደ ሌሎች ዩቲዩበሮች እንግዲህ የተግባር ሰው መሆናቸውን እያሳዩን ያሉ ልጆች ናቸው። እድገታቸውን እያየን ያሉ ልጆች ናቸው። በጣም ከፍ ሲሉ እያየናቸው ነው። ይሄ ሁሉ የሆነው ድምጻቸውን አጥፍተው ነገር ግን በቃ በሚታይ ነገር ስለሚመጡ ነውና አሁንም ቢሆን አይኖ በጣም ዋክተናል። ትላንትና ባይለን ይሻለን ነበረ። ነገር ግን እኔ በአንድ ነገር የምስማማው በተግባር አድርጎት መጥቶ ቢያሳየን ፈጣሪ እንዲረዳው እኛም ለነሱ መጸለይ ነውና በዚህ ጉዳይ እሱም አልተስማማም እኔም አልስማማም። እስቲ የእናንተንም ሐሳብ ጻፉልኝ። እኔ ከተሳሳትኩኝ እንግዲህ ኮሜንት ላይ ያረማችሁኝ እናንተም ሐሳባችሁን ኮሜንት ላይ መጻፍና መናገር ትችላላችሁ። ውድ ቤተሰቦቼ ያ ጋይስ እንግዲህ ከሰሞኑ በሃይሚና በብሩኬ መካከል እየተፈጠረ ያለውን ነገር የኔ ቻናል ቤተሰቦች ከሆናችሁ አለማወቅ አትችሉም። ምክንያቱም ቀን በቀን አዳዲስ ቪዲዮዎችን እያስኩላችሁ እየመጣሁኝ ስለሆነ ማለት ነው። በዛሬው ዕለት ብሩኬና ሃይሚ እንግዲህ አንድ ነገር አሳስቧቸው መጥተዋል። እኔ በጣም ብዙ የምለው ነገር አለኝ። እንደተለመደው የኔን ሐሳቦች ለመስማት እስከመጣችሁ ድረስ እኔ እንደዚህ በቪዲዮ እያየው ሐሳብና አስተያየቴን ስሰጥ እናንተ ውድ ተመልካቾቼ ደግሞ በኮሜንት ላይ ሐሳባችሁን እያስቀመጣችሁልኝ ለዚህ ቤት ለዚህ ቻናል አዲስ የሆናችሁና እኔንም ለመጀመሪያ ጊዜ እያያችሁኝ ያላችሁ የሃይሚና የብሩኬ ቤተሰቦች የጨረቃ ፋሚሊ አሁንኑ ከታች የምታዩትን የሰብስክራይብ ምልክትና የደወል ምልክቷን እየነካችሁ የዚህ የጨረቃ ፋሚሊ አባል እንድትሆኑ በአክብሮት እጋብዛችኋለሁ። ቪዲዮውን ሁላችሁም ላይክ በማድረግ ሐሳብና አስተያየቶቻችሁን ደግሞ በየቪዲዮቹ መሃል ላይ በነፃነትና በጨዋነት እያስቀመጣችሁልኝ የዛሬውን ቪዲዮአችንን እንጀምር። ሰላም እንዴት ናችሁ? በሱ ፍቃድ ነኝ። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ዛሬ እንግዲህ ብቅ ብዬላችኋለሁ ማለት ነው። እንኳን መጣሽልን። እኛ በጣም ሰላም ነን። ፈጣሪ የተመሰገነ ይሁን። በጣም ብዙዎቻችሁ በትላንትናው ቪዲዮ ተደስታችኋል። በኮሜንታችሁ ተረድቻለሁ። እኔ ቃላት የለኝም ለእናንተ ለነዚህ ልጆችም። ለማንኛውም ዛሬ በጣም አስደሳች ቪዲዮ አይደለም ያለው። በጣም ብዙ መናገር የምፈልገው በጣም ብዙ ማስጠንቀቅ የምፈልጋቸው ሰዎች አሉኝ። ከነሱ ስጋት ጀርባ እዚህ ጋር ቁጭ ብዬ ቪዲዮ መስራቴ ለምንድን ነው ብዬ በጣም ቆጭቶኝና በጣም አዘኜ ነው የመጣሁት። ለማንኛውም ለምን እንደመጣች እስቲ ከራሷ ከሃይሚያ አንደበት እንስማና ነው ይመለሳለሁ። ሌላው ደግሞ ላወራችሁ የምፈልገው ነገር እኔና ብሩኬ መሃል ምንም ነገር የለም ማለት በደንብ አዳምጧት። ብሩኬም እኔም እሱ በእኔ ስኬት ይደሰታል፣ እኔ በሱ ስኬት እደሰታለሁ። እኔና ብሩኬ ያው እንዳያችሁት አብረን ነው ከስር ከመሰረቱ የመጣ ነው። እንደዚህ አይነት ክፍተት በመሃላችን የለም። ግን አብዛኞቻችሁ ብዙ ነገር እያወራችሁ ነው። እኔን ከመውደድም ሊሆን ይችላል፣ እሱን ከመውደድም ሊሆን ይችላል። መሃል ላይ ደግሞ
የሆነ በራሳችሁ መላምት እየፈጠራችሁ ብዙ ነገር የምትሉ ሰዎች አላችሁና እኔና ብሩኬ መሃል ሌላ ክፍተት ለመፍጠር ባትሞክሩ በጣም ደስ ይለኛል። ቆይ እዚህ ጋር በጣም ወሳኝ ነገር ልናገር። ከዚህ በፊት ቪዲዮዎቼ ላይ አንዳንድ ሰዎችን ሜንሽን አድርጌ ስናገር በጣም ብዙ የቻናሌ ተመልካቾች ሰምታችሁ አስተውላችኋል ብዬ አስባለሁ። እኔ በዚህ ደረጃ እነሱን እንደሚያሳስብ አልገባኝም። እኔን ግን ካሳሰበኝ በጣም ቆይቷል። ምክንያቱም በእነሱ ጉዳይ በጣም ብዙ ነገር ሲወራ ያያሉ ብዬ ስለማስብ ከቁብ የሚቆጥሩታል ብዬ አላሰብኩም ነበረ። በዚህ ደረጃ አሳስቧችሁ ስለመጣችሁ ግን በጣም ደስ ብሎኛል። ምክንያቱም ነገሩን እንደ ቀላል ማየት የለብንም ብዬ ከተናገርኩ እኔ በጣም ቆይቻለሁ። አሁን እዚህ ስክሪን ላይ ሜንሽን አድርጌ የቻናሎቹን ስም ማውጣት እችል ነበረ። ነገር ግን ይሄንን ቪዲዮዬን ሁልሽም ታየዋለሽ፣ እንደዚህ አይነት ነገር የምትናገሪ፣ እንደዚህ አይነት ነገር የምታወሪ ሁሉ። አሁን እናንተን ላስጠነቅቃችሁ ነው የመጣሁት። ይኸውላችሁ በጣም ቀላል ነው። የእናንተን አካውንት እንዳይሆን ማድረግ በጣም ቀላል ነገር ነው። ነገር ግን ይሄንን ቪዲዮ ሁላችሁም ስለምታዩትና ስለምትከታተሉኝ በተለይ ደግሞ በእነሱ በኩል በመሆኔ ይሄ ልጅ ደግሞ ምን ሊል መጣ ብላችሁ በጣም ብዙዎቻችሁ እንደዚህ አይነት ዝባዝንኬ የምታወሩ ሰዎች እንደምታዩኝ አውቃለሁ። ይኸውላችሁ እኔ እዚህ ወንበር ላይ ተቀምጬ እነዚህ ልጆች ስላላቸው ነገር እስካወራሁኝ ድረስ አንድሽም ከዚህ በኋላ በእነሱ ጉዳይ ኔጌቲቭ ነገር ብታወሪ የእውነቴን ነው የመጨረሻችን ነው የሚሆነው። አሁን የሁላችሁንም አካውንት ስክሪንሾት አንስቼ ይዤዋለሁ። ግን ይሄ ምንም ነገር ሳልናገር ምንም ነገር ሳላስጠነቅቅ የሆነ ነገር ማድረግ ስለሌለብኝና እነሱም ደግሞ ከነሱ እንዲመጣ እየጠበቅኩኝ ስለነበረ ነው አሁንም ድረስ ዝም ብዬ እናንተን የተቀመጥኩት። በየቪዲዮዋችሁ ታምኔል ላይ ተለያዩ፣ በቃ ሊፋቱ ነው፣ በቃ የማይባል ነገር የለም። ከኔ በላይ ውድ ቤተሰቦች እናንተ ታዩታላችሁ ብዬ አስባለሁኝ። እና ከዚህ በፊት እቺ ነገር ትንሽ አስጨንቃኝና ግራ አጋብታኝ ስለነበረ ነው ይዤው መጥቼ ቪዲዮ የሰራሁበትና ብዙዎቻችሁ ያያችሁት አይነት ነገር የተፈጠረው። አሁንም ቢሆን ሃይሚዬንም ብሩኬንም በዚህ ደረጃ የሚያስጨንቃቸው ከሆነ ግን ተናግሬያለሁኝ። ዛሬ ለመጨረሻ ጊዜ ነው የማወራው። ይሄ የምትፈጥሩትን ዝባዝንኬ ተዉና ሰው በፖዚቲቭ ወይም መልካም ነገር እያወራም ሰብስክራይብ ማግኘት ቤተሰብ ማፍራት እንደሚቻል እወቁ። እነዚህ ልጆች ለማለያየት ፈልጋችሁ ከሆነ ይኸውላችሁ እየዋላችሁ እያደራችሁ እየዋላችሁ ዘመናት ብታስቡና ብታሰላስሉ በጭራሽ የማይሆን ነገር ነው። እሺ አሁን ኔጌቲቭ ነገር ማውራት በየሶሻል ሚዲያው ጀምራችኋል። እሱም ቢሆን እኔ እዚህ እስከተቀመጥኩኝ ድረስ ታቆማላችሁ። እየተግባባን ነው አይደለ? ታቆማላችሁ ማለት ነው። ብሩኬ ሃይሚን አይወዳትም፣ ሃይሚ ብሩኬን ያን ያህልም ብዙም አይደለችም ከሱ ጋር ምናምን እንዴ። እሱን ለማረጋገጥ ማለት ነው። እሱን ለማረጋገጥ የትላንትናውን ቪዲዮዬን ማየት ብቻ በቂ ነው። እነዚህ ልጆች እርስ በርስ ምን ያክል እንደሚተሳሰቡና መሃላቸው ስላለው ፍቅር ማወቅ ከፈለጋችሁ የትላንትናውን ቪዲዮ ማየት ብቻ በቂ ነው። አውቃለሁ እንደምትከታተሉኝ በደንብ አድርጋችሁ እንደምታዩኝ አውቃለሁ። ምክንያቱም ደግሞ ምን አለ ይሄ ልጅ ስለነዚህ ልጆች ብላችሁ በጣም ብዙ ነገር ልታዩና ልትታዘቡ እንደምትመጡ አውቃለሁ። በውስጥ የምትጽፉልኝን ነገር እያየሁኝ ዝም ምለው ሃይሚና ብሩክ ይናገሩበት ብዬ ነው እስካሁንም ዝም ብዬ የተቀመጥኩት። የምታርፉ ከሆነ እረፉ፣ አላርፍም የምትሉ ከሆነ ደግሞ ያው አላርፍ ያለች ጣት ኮሜንት ላይ ጨርሱላቸው። ሰሞኑን አንዳንድ ነገሮች ቲክቶክ ላይም ዩቲዩብ ኮሜንት ላይም ምናምን እኔ እንኳን ዩቲዩብ ኮሜንት ማየት አቆሚያለሁኝ፣ ግን ቲክቶክ ላይ የሚመጡልኝን ነገሮች እያየሁኝ ነበረ። በጣም እና በውስጥም የሚላኩልኝን ነገሮች እያየሁ ነበረ። ቲክቶክ ላይ ሜንሽን የምደረጋቸው ነገሮች ማለት ነውና እነሱን ነገሮች አንተ ማይተሃል ብዬ አስባለሁና አይኔ ማውራት ስለማልፈልግ ታውቂኝ አይደል? አውቄ ነው ዝም ያልኩት። አይ ግን በታወራ ደስ ይለኛል። ለምን እኔ የተሰማክ ነው የሚመስለኝ። እኔ አልሰማኝ ለምሳሌሽ እንዴ አውዋ አይ አንዳንዴ ይሆናል አይደለ? እንዴት ብዬ ላስረዳሽ? የሚያወሩትን ማያውቁ አንዳንድ ሰዎች አሉ። እንደሆነ በጣም ልክ ነሽ። ገብቼሽ ከሆነ አሉ ሲሪየስ የምሬን ነው ማለት እኔ እንጃ ለምን እንደዛ እንዳሉ እንኳን አልገባኝም፣ ግን ዝም ብዬ ነው ያለፍኩት። እኔም ግራ የሚገባኝ እኮ ይሄ ነው ማለት ምንድነው የምትጠቀሙት ማለት ሌላም ነገር እየሰማን ነው።
ራሳቸው የሚናገሩት ከሆነ እዚሁ ላይ እንሰማዋለን። ግን ሌላም በጣም ብዙ ነገር እየሰማሁኝ ነው። የተከፈለው ሰው አለ በዚህ ጉዳይ ላይ እንዲገባ በቃ ሶሻል ሚዲያው ላይ የሆነ ነገር እንዲያስነሳ ብቻ። እኔ ለምን በዚህ ደረጃ እንደምትፈታተኗቸው አይገባኝም። ከራሳችሁ ህይወት አልፎ የሰው ህይወት በዚህ ደረጃ እንዲናጋ፣ የሰው ህይወት በዚህ ደረጃ እንዲበጠበጥ፣ ሰው ዝም ብሎ እንዲጨነቅ የምትፈልጉ ሰዎች ግን ምን አይነት ጭንቅላት፣ ምን አይነት አስተሳሰብ፣ ምን አይነት አስተዳደግ፣ ምን አይነት ባህል፣ ምን አይነት ቦታ ላይ እንዳደጋችሁ እኔ ሊገባኝ አይችልም። በጣም 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 ነው የምትገርሙት። ያው እኔና አንቺ መሀል ላይ በጣም ብዙ አይደለም እንደዚህ ሁላ እኔ መናገር አልፈልግም እንጂ ሰው ተቀጥሮም ነበር አይደለ? ተመልከቱ። በጣም ብዙ የምናውቀው በውስጥ ነገሮች ብዙ ነገሮች እኔና የሚል ለማለት ሰው እንኳን ተቀጥሯል። የምሬን ነው የምላችሁ። ሰው ተቀጥሮብን እኛ ውስጥ ገብቶ ምናምን ትላልቅ ሰው ሆኖ ግን ይሄንን ነገር እኔ ራሱ በቃ ማለት ቅድም እያወራው ነበረ መግቢያ ላይና መናገር ፈልጌ ግን በቃ ዝም አልኩኝ። ታውቃለህ ማለት የሰማሁኝ ቀን በጣም ነው ልብ እኛ እንትነን ብርቱ ነን እና ሃይሚዬ እኔ አሁንም መናገር የምፈልገው አንድ ነገር አለ። እስቲ ውስጣችሁን በደንብ ተመልከቱት። አሉ በጣም የምንወዳቸው ጓደኞች አሏችሁ፣ ግን ውስጣችሁን በደንብ ተመልከቱት። ከዛም በኋላ ደግሞ የሚጻፉ እያንዳንዱ ይሄ በየኮሜንቱ በየምናምኑ የሚጻፉ ዝባዝንኪዎችን እናንተ አትመልከቱ። እናንተ አርፋችሁ ስራችሁን ስሩ። እዚህ ቁጭ ብዬ ያለሁት ዝም ብዬ እንዳይመስላችሁ። በጣም ብዙ ነገር ይደርሰኛል። ከናንተ ከራሳችሁ ልስማው፣ ከናንተ ከራሳችሁ ይምጣ ብዬ ነው። ምክንያቱም እኔ ዝም ብዬ ባወራው እናንተን ምቾት ላይ ሰጣችሁ ኮንፈርት ላይ ሰማችሁ ይችላል ብዬ ነው እንጂ ካየሁት በጣም ቆይቻለሁኝ። እኔ እናንተ አርፋችሁ ስራችሁን ስሩ። የሚጻፉትን ነገሮች የወዳጆቻችሁን በጣም የሚወዷችሁ በጣም የሚያከብሯችሁ በጣም ብዙ ሰዎች አሉ። የነሱን ማንበብ ማዳመጥ ትችላላችሁ። ግን አሉ በጣም ተራ ሰዎች አሉ፣ ደግሞ በጣም የሚያሳዝኑ ሰዎች አሉ። ደግሞ እነሱን ለኔ ተውልኝ። በቃ እናንተ አርፋችሁን ስራችሁን ስሩ። ሁለተኛው ጥያቄ ደግሞ ምን መሰለህ? ትናንትና በሚፍታ ቤት እኔም አንተም ተገኝተን ነበርና እዛ ቤት ላይ እስካሁን ጠግቤ ያለው እዛ የበላው ምን እንደሆነ አላውቅም። እዛ ቤት ላይ አዲስ ነገር ይኖራል በቅርቡ እግዚአብሔር ከፈቀደ ብለህ ነበርና የአዲስ ነገር ማለት ነው ማታ እንቅልፍ አላስተኛኝም ነው የምልህ። በቃ አሁን ንገራቸው። ለምን? እኔ እንጃ። አይ በቃ በቀንተኛ አንቺ ነው ያልነገርሽም ማረም። ኧረ ትነግረኛለህ። ካልነገርከኝ እንጣላለን። እኔ አልነግርሽም። ያ ሃይሚዬ ልክ ነሽ። እኛም በጣም ጓጉተናል ለመስማት ማለት ነው። ግን አሁን እንደዚህ አይነት ነገሮችን እያወራችሁ ባላችሁበት ሰዓት ላይ እንደዚህ አይነት ነገሮች መነገር አለባቸው ብዬ አላስብም። በቃ ልክ አሁን ይሄንን ድምፁን አጥፍቶ መኪናውን ይዞት እንደመጣው ሁሉ ሰርፕራይዙን ደግሞ ይዞት ቢመጣ ጥሩ ነው። ምክንያቱም መልካም የሚያስቡላችሁ በጣም የሚወዳችሁ ሰዎች እንዳሉ ሁሉ አትርሱ እንጂ ማለት ለእናንተ እንቅልፍ የማይተኙ ሰዎች አሉ። ቅድም እንዳልኩት ነው፣ በስንዴ መሃል እንክርዳድ አይጠፋም። በቃና እባካችሁን እንደዚህ አይነት ነገሮችን በተቻላችሁ መጠን ጎበዞች ናችሁ ማለት ድምፃቸውን ሳያሰሙ እንደ ሌሎች ዩቲዩበሮች እንግዲህ የተግባር ሰው መሆናቸውን እያሳዩን ያሉ ልጆች ናቸው። እድገታቸውን እያየን ያሉ ልጆች ናቸው። በጣም ከፍ ሲሉ እያየናቸው ነው። ይሄ ሁሉ የሆነው ድምፃቸውን አጥፍተው ነገር ግን በቃ በሚታይ ነገር ስለሚመጡ ነውና አሁንም ቢሆን አይኖ በጣም ጓጉተናል። ትላንትና ባይለን ይሻለን ነበረ። ነገር ግን እኔ በአንድ ነገር የምስማማው በተግባር አድርጎት መጥቶ ቢያሳየን ፈጣሪ እንዲረዳው እኛም ለነሱ መጸለይ ነውና በዚህ ጉዳይ እሱም አልተስማማም እኔም አልስማማም። እስቲ የእናንተንም ሐሳብ ጻፉልኝ። እኔ ከተሳሳትኩኝ እንግዲህ ኮሜንት ላይ ያረማችሁኝ እናንተም ሐሳባችሁን ኮሜንት ላይ መጻፍና መናገር ትችላላችሁ ውድ ቤተሰቦቼ። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። አይኖ በጣም አጥራለች። ነገር ግን የመጣሁበት ዋናው ዓላማ እነዚህን ሰዎች ለማስጠንቀቅና የመጨረሻ ነገሬን ለመናገር ነበረ። እንደወደዳችሁት ምንም ጥርጥር የለኝም። ይሄን ቪዲዮ ብዙዎቻችሁ ሐሳብ አላችሁ ብዬ አስባለሁ። ኮሜንት ላይ አስቀምጡልኝ። እስካሁን ድረስ ቆይታችሁ ደግሞ ይሄንን ቤት ሰብስክራይብ ያደረጋችሁ እስቲ ባካችሁ 5 ሰከንድ ወሰዱና ሰብስክራይብ አድርጉ። የሃይሚዬን አካውንት 200,000 ለማስገባት የጀመርኩትን ጉዞ ብዙዎቻችሁ ታውቃላችሁ። እንግዲህ እየገባችሁ ዲስክሪፕሽን ላይ አለ አካውንቷ፣ ሰብስክራይብ አድርጉና እስቲ 200,000 አስገቡልኝ። እንዲሁም ደግሞ ይሄን ቪዲዮ ሁላችሁም ላይክ በማድረግ በቪዲዮ ላይ ያላችሁን ሐሳብና አስተያየት ምን ልጨምር፣ ምን ልቀንስ፣ ምን ላስተካክል እየነገራችሁኝ እዚህ ስክሪን ላይ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁና የተዝናናችሁ ቆዩኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።